የዓለም የተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ ካለፉት 10 ዓመታት ወዲህ በትኩረት በዓለም ዙሪያ እየሰራባቸው ከሚገኙ የትኩረት አቅጣጫዎች መካከል ስነ ምድር ላይ ያተኮሩ ስራዎች ይጠቀሳሉ። የስነ ምድር ወይም ጂኦ ፓርኮችም እንዲስፋፉ በመስራት ላይ ይገኛል። በዓለም አቀፍ ደረጃ ከ200 በላይ ጂኦ ፓርኮች የሚገኙ ሲሆን በአፍሪካ ግን የሚገኙት 2 ፓርኮች ብቻ ናቸው። አንዱ በሞሮኮ የሚገኝ ሲሆን ሁለተኛው ደግሞ በታንዛኒያ ይገኛል። ይህንንም ቁጥር ከፍ ለማድረግ የስነ ምድር ሳይንስ ላይ ትኩረት አድርጎ መስራት እንደሚያስፈልግ ዩኔስኮ ይገልጻል። በጂኦ ሳይንስና ጂኦ ፓርኮች ላይ ጥናት ያደረጉ አፍሪካውያን ምሁራን የተሳተፉበት የጥናትና ምርምር መድረክም በአዲስ አበባ በመካሄድ ላይ ነው። በአፍሪካ አነስተኛ የሆኑትን የጂኦ ፓርኮችን ቁጥር ለማሳደግም የግንዛቤ ማስጨበጫ ስራዎች መሰራት እንደሚገባቸው የቱሪዝም ሚኒስትር ወይዘሮ ሰላማዊት ካሳ ገልጿል። በዓለም አቀፍ ደረጃ ወደ 229 የሚሆኑ ጂኦ ፓርኮች ተመዝግበዋል። በጣም በሚያሳዝን ሁኔታ ግን አፍሪካን የሚያህል በተፈጥሮ እጅግ በጣም የታደለ አህጉር 2 ብቻ ፓርኮች ናቸው የተመዘገቡት። ስለዚህ ይሄንን እውነታ መቀየር የሚቻለው ደግሞ ስለ ጂኦ ፓርኮች ግንዛቤ ማስጨበጥ ሲቻለው ምን ማለት ናቸው፣ ያጠባበቅ ሂደቱ እንዴት ነው የሚሆነው፣ ተፈጥሯዊ ይዘታቸው በምን መልኩ ነው ለማህበረሰቡ በተለይ ጥቅም የሚሰጠው የሚለው ጥልቅ የሆነ ግንዛቤ ያስፈልጋል በሚል ነው ተቋማችን ከዩኔስኮ ጋር በመሆን ይሄንን የግንዛቤ ማስጨበጫ ኮንፈረንስ ያዘጋጀው። በኢትዮጵያ የጂኦ ፓርክን መስፈርት የሚያሟሉ በርካታ አካባቢዎች አሉ ሲሆን ሶፉመር ዋሻ፣ የትግራዩ አስገራሚ ስነ ምድር ገረአልታና መልካ ቁንጥሬ የተባሉትን አካባቢዎች በጂኦ ፓርክነት ለማስመዝገብ ጥረት እንደሚደረግና የዩኔስኮ ባለሙያዎችም እነዚህን አካባቢዎች እንደሚጎበኟቸው ወይዘሮ ሰላማዊት ካሳ ተናግረዋል። ኢትዮጵያ በዚህ ዘርፍ ውስጥ በጣም ትልቅ አቅም አላት። ጂኦ ፓርኮቿን የማስመዝገብ ተፈጥሯዊ ይዘታቸው ለሌሎች ሀገራትም ምሳሌ ሊሆኑ የሚችሉ ስለሆኑ እነሱን በአግባቡ ምርምር እንዲደረግባቸው እድል የሚፈጥር በዙሪያቸው ያለው ማህበረሰብ እንዲጠቀም የሚያደርግ ከዛ በተጨማሪ ደግሞ በዓለም እውቅና እንዲያገኙም እድል የሚፈጥር ስለሆነ ይሄንን ስራ አንዱ ከዩኔስኮ ጋር እንድንሰራ ያነሳሳን እሱ ነው። በዚህ ሂደት ውስጥ በሀገራችን ያሉ ለዚህ ለምዝገባው ደግሞ ምቹ የሆኑ ቦታዎች ስላሉ እነሱን የመለየቱ አንዱ ለምሳሌ የመልካ ቁንጥሬ ሳይት ነው። ይሄ ሳይት ላይ ያው እዚህ ያሉ ተሳታፊዎች ጉብኝት ያደርጉበታል፣ ልዩ መስህቡንም እንደዚህ ይመለከታሉ። የስነ ምድር ወይም ጂኦሎጂ ተመራማሪ የሆኑትና ከዩኔስኮ ጋር በጂኦ ፓርኮች ጉዳይ ከፍተኛ ስራ በመስራት ላይ የሚገኙት ኢትዮጵያዊ ፕሮፌሰር አስፋወሰን አስራት ኢትዮጵያ በስነ ምድር ወይም ጂኦ ፓርኮች ሀብት የሚወዳደራት እንደሌለ ገልጸው በዚህ ባልተሰራበት ዘርፍ ጠንካራ ስራ መስራት እንደሚገባም ገልጿል። የስምጥ ሸለቆ የሚለው የሚያልፈው በእኛ በኩል ነው። ስምጥ ሸለቆ ማለት ደግሞ በአሁኑ ሰዓት የመሬትን አፈጣጠር ምንም ብዙ ርቀት ሳንሄድ ማየት የምንችልበት ቦታ ነው እና ይሄ በጣም ትልቅ የሆነ ዓለም አቀፋዊ ሪሶርስ ነው። ያንን ዓለም አቀፍ የሆነ ሪሶርስ ለዓለም ሕዝብ እንደ ማስተማሪያ የሚሆን ሪሶርስ ግን መጠበቅ ያስፈልገናል። ያንድ የጂኦ ፓርክ የሚለው ዓላማ ወይም የስነ ምድር ፓርክ የሚለው ዓላማው እነዚህን ለዓለም ማስተማሪያ የሚሆኑትን ቦታዎች ጠብቆ ማቆየት። የዩኔስኮ የምስራቅ አፍሪካ ዞን ዳይሬክተርና የተፈጥሮ ሳይንስና ጂኦ ፓርክስ ወርክሾፕ መሪ የሆኑት ኦዝለም ሎፔዝ ኢትዮጵያ በስነ ምድር ሀብት የታደለች መሆኗን ገልጸው ህዝቡ ከዚህ አስገራሚ ከሆነው ስነ ምድር ወይም ጂኦ ፓርክስ ተጠቃሚ እንዲሆን የግንዛቤ ማስጨበጥ ስራ እየሰሩ እንደሚገኙ ገልጿል። እዚህ በመገኘቴ በጣም ተደስቻለሁ። የኢትዮጵያ መንግስት ባደረገልን ጥሪ መሰረት ነው ይህንን ወርክሾፕ አዘጋጅተን ጥናታዊ ጽሁፎችንም እያቀረብን የምንገኘው። በኢትዮጵያና በዚህ የአፍሪካ ዞን በርካታ ዓለም አቀፍ ቅርሶች የሚገኙበት አካባቢ ነው። እኛም ለዞኑ አዲስ የሆነውን የጂኦ ፓርክን እሳቤ ግንዛቤ ማስጨበጥ ስራን ለመስራት ነው እዚህ የመጣ ነው። በዚህ እሳቤም ሰዎች የተሻለ ትምህርት እንዲያገኙ አዲስ የስራ እድልም እንዲፈጠርላቸው እንሰራለን። for the benefit of society, to educate them, to train them and to create new job opportunities. የኢትዮጵያ ቱሪዝም ሚኒስትር ከዩኔስኮ ጋር በመተባበር ያዘጋጀው ወርክሾፕ የቡታጅራና መልካ ቁንጥሬ አካባቢዎችን ጉብኝት ጨምሮ እስከ መጪው ቅዳሜ የሚቀጥል ይሆናል።